እንዲሁ እንዳልኩ 5 ድፍን ዓመታት አለፉ። ሕይወቴን ለመለወጥ ያላደረኩት ጥረት፣ ያልወጣሁት ተራራ፣ ያልወረድኩት ቁልቁለት የለም። ግን ሕይወቴም እዚያው፣ ችግሮችም እነዚያው፣ የሕይወቴም ውጤቶች እነዚያው ባሉበት ቦታ ላይ አሉ። ግን እንዲያው ሰው ሕይወቱን ለማሻሻል ምን ያህል ዓመታት ያስፈልጉት ይሆን? ለብዙ ዓመታት የሰው ልጆችን ስነ ልቦና እንዳጠና ሰው ተግብሮም በሕይወቱ ውስጥ ውጤት አምጥቶ እንዳየ ሰው ልነግራችሁ የምችለው አንድ ነገር ይህ ነው። ሌላ የሕይወት መንገድ አለ። ሌላ የችግር መፍቻ የሕይወት ማሳቂያ መንገድ አለ። ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ኢን 30 days ሕይወትን በ30 ቀን ለውጥ በሚል አብይ ርዕስ ላይ የ3 ቀናት ኢመርሲቭ ትሬኒንግ አዘጋጅቷል። ይህ ትሬኒንግ የሚካሄደው ታህሳስ 10፣ 11፣ 12 ከጠዋቱ 2:30 እስከ 11 ሰዓት ሜክሲኮ በሚገኘው ኬዘን ኤክሰለንስ ሴንተር ነው። በተጨማሪም እንደ ከዚህ በፊቱ ስልጠናው አዳራሽ ውስጥ ተካሂዶ እዛው ላይ አብቅቶ አንበታተንም። ስልጠናው ካበቃበት ቀን ማግስት ጀምሮ ለተከታታይ 4 ሳምንታት በየሳምንቱ 1 ቀን ዙም ላይ እየተገናኘን ልምድ እንከፋፈላለን፣ ሜንተር እንደራረጋለን። የትኛው ቦታ ላይ ተግብራችሁ የትኛውን ውጤት በምን አይነት መንገድ ማምጣት እንደምትችሉ እየመራን ጥያቄዎቻችሁን እየመለስን እስከ መጨረሻው 30 ቀን ድረስ አብረን እንቆያለን። በዚህ ሴሚናር ላይ አለመለወጥ አይቻልም። ምዝገባው ታህሳስ 8 2018 ዓ.ም ከቀኑ 11 ሰዓት ላይ ይጠናቀቃል። አሁኑኑ ተመዝግበው ወንበሮትን ያዙ። ታህሳስ 10 2018 ዓ.ም ከቀኑ 2:30 ላይ ኬዘን ኤክሰለንስ ሴንተር አዳራሽ ውስጥ እንገናኝ። ኢምፓክት ሴሚናርስ